ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር በመሃል አዲስ አበባ ቅንጡ አፓርትመንቶች ባለ 1 መኝታ 70 ካሬ በ480 ሺህ ብር፣ ባለ 2 መኝታ 100 ካሬ በ690 ሺህ ብር እንዲሁም ባለ 3 መኝታ 140 ካሬ በ980 ሺህ ብር እንደሚያገኙ ያውቃሉ? ሰላም ዲኤምሲ ሪል ስቴቶች ነን። በነፋሻማው አለቡ መብራት ጋር እየገነባ ነው ባለው መንደራችን ውስጥ በ30% ልዩ ቅናሽ ጥቂት ቤቶችን ለሽያጭ አቅርበናል። በተጨማሪም እነዚህም ቤቶች 60% የባንክ ብድር የተመቻቸላቸው ሲሆኑ እርሶ 40% በ4 ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። ያስተውሉ፣ የቅናሽ የመንደራችን የመጨረሻው ቅናሽ በመሆኑ ቀድመው ለመጡ 15 ሰዎች ብቻ ነው። ለበለጠ መረጃ በ0995 89 87 47 ላይ ደውለው ይመዝገቡ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የፖክሮቭስክ እጣ ፋንታ ምንድን ነው? ዓለም ወዴት እየሄደች ነው? የፖክሮቭስክ እጣ ፋንታ አሁን ደግሞ እንግዲህ በሳምንታት ውስጥ ያበቃለታል፣ ይወሰናል የሚል ነው እና ፖክሮቭስክ ላይ ራሽያ 170 ሺህ ጦር እያረባረበች ነው እና መሃል ፖክሮቭስክ ውስጥ የገቡ እስከ 1000 የሚደርስ ጦር አላት። በቡድን እየሆኑ ነው እና ወደ ፖክሮቭስክ የሚያስገቡ መንገዶችን የአቅርቦት መስመሮችን ላይ የተኩስ ርብርብ ማድረግ ችላለች። የዩክሬን ስፔሻል ኃይሎች የተባሉና ከዚህ ደግሞ ከስለላ ተቋሙ ከወታደራዊ ስለላ ተቋሙ የተውጣጡ ተዋጊ ኃይሎች በእግረኛ ደረጃ እነዚህን አንድ ቁልፍ መስመር አስከፍቶ ለማስጠበቅ ተጋድሎ እያደረጉ ነው። የዚህ ሁሉ ድምር ግን አሁን መፈጣፈጥ ልትለው ትችላለህ። ምንም ለገላ መሳሳት የለም። መግደል ወይም መሞት በሆነ ስሜት በቡድን እየሆኑ እየተፋለሙ ነው ያሉት። እዚህ ውስጥ ሰው አልባ አለ፣ እዚህ ውስጥ መድፍ አለ፣ እዚህ ውስጥ ሁሉ ተታኳሻል እና በሳምንታት ጊዜ ውስጥ ይለይለታል የሚል ነው። አንዳንዶች የሚሉት የግዛቲቱን ደቡባዊ ክፍል ማንም የማይቆጣጠረው ሆኗል ወይም ራሽያኖች ናቸው ተቆጣጠሩታል የሚል ነገር ነው ያለው። ስለዚህ ከመቼውም ጊዜ በላይና ይልቅ ራሽያ ይችን ከዓመት በላይ የለፋችባትን ቁልፍ ስትራቴጂክ ከተማ ለመያዝ አፋፍ ላይ ትገኛለች። ይህንን ደግሞ በማኮላሸት ይህንን አደጋ ከከተማዋ ላይ በማንሳት ጸንተው ለመገኘት ዩክሬኖችን በዚህ ደረጃ እየተፋለሙ ነው እና ዳይሬክት ይሄ የባክሙትን ሁኔታ የሚያስታውሰን የነበረው ልዩነቱ አሁን ፕሪጎጂን የሉም። በፕሪጎጂን ቦታ ላይ ያሉት ራሳቸው ቭላዲሚር ፑቲን ናቸው። ስለዚህ ፖክሮቭስክን መያዝ ለቭላዲሚር ፑቲን ብዙ ነገር ማለት ነው። በነገራችን ላይ እስካሁን ድረስ ራሽያ
30 በመቶ ቀሪው ግዛት የዶኔትስክን እነ ዘለንስኪ ሊቀቁልኝ ጦርነቱ እንዲቆም እና በኬርሶንና በዛፖሪዥያ ጦርነቱን ባለበት አቆመዋለሁ በማለት ያቀረቡት ሐሳብ አለ። አሁን እንደምንሰማው አሃዙ 20 በመቶ ነው ወይም ደግሞ ራሽያ የዶኔትስክን 80 እንደውም አንዳንዶች 81 በመቶ ተቆጣጥራለች ነው የሚሉት። ስለዚህ የምናወራው የ20 እና የ29 ነው። ከዚህ መካከል ግን አስቀድሜ በአዋዜ በተለያዩ ዓለማት በሀገር ውስጥም ደጋፊዎች አሉት። በተቻላቸው መጠን በርቱ ጎብዙ ለማለት የሚፈልጉ እና ከነዚህ ውስጥ በአሜሪካን ሀገር አቶ ወንደሰን ከበደ አንዱ ናቸው። በእድሜ ታናሽ ቢሆንም በሬዲዮ ፋና ስፖርት የሬዲዮ ፋና ሐሙስ የስፖርት ዝግጅት ላይ አብረን ለብዙ ዓመታት ሰርተናል። አንድ 2 ዓመት ስለዚህ ባለን ወዳጅነት አዋዜን በጽኑ ከሚያበረታቱ ሰዎች ውስጥ ነውና በዚህ አጋጣሚ ምስጋና ልናቀርብለት እንወዳለን። ታንኪዩ አቶ ወንደሰን እናመሰግናለን። አሁን ሩሲያ ፖክሮቭስክን ሙሉ በሙሉ ብትቆጣጠር ሌላው ቀሪ ቦታዎች የቁልቁለት መንገድ ይሆኑላታል። ቅድም አንስተልኛል። ባክሙት ለምሳሌ ከተያዘ የቁልቁለት መንገድ ነው የምንከላከለው አንዳችም ነገር አይኖረንም ብለው ነበር ፕሬዝዳንት ዘለንስኪ። አሁን ፖክሮቭስክ ደግሞ እንደምታየው በጣም ከባድ ውጊያ እየተካሄደበት ነውና ሙሉ በሙሉ ሩሲያ ብትቆጣጠር የቁልቁለት መንገድ ነው ወይ ሌላው ወይስ ሩሲያ እንዳለችው ትልቀቅልኝ ያለችውን ቦታ በራሷ ብትይዝ ጦርነቱን ከማጥቃት ወደ መከላከል ትሄዳለች ወይ? ፖክሮቭስክ አሁን ዩክሬን ውስጥ የቀሩት ግዙፍ የዶኔትስክ ግዛት አካሎች ክራማቶርስክና ስሎቢያንስክ የሚባሉና ሌሎች አንድ እንደዚሁ አለ። እነዚህ ናቸው በዋነኛነት ግዙፋኑ ትልቅ መሰረተ ልማት የተዘረጋባቸው ክራማቶርስክና ስሎቢያንስክ ናቸው። እነሱ ላይ በሩ ተከፈተ ማለት ነው። ፑቲንና ክራማቶርስክ ፊት ለፊት ተያዩ ማለት ነው። እና አንደኛ የባቡር መናኸሪያ ነው፣ ሁለተኛ ቀጥ ያለ ጎዳና ነው ያለው እና የራሽያ መድፎች፣ የራሽያ ከባድ ቦምቦች፣ የራሽያ ሚሳኤሎች፣ የራሽያ ጦር ጀቶች አሁን እንትናቸውን አንድ ኢላማ ላይ ያረባርባሉ ማለት ነው። እና ይሄ ምን ማለት ነው? ሊዋጉ ይችላሉ ዘለንስኪ አሁን። ምክንያቱም ዘለንስኪ በዚህ ጦርነት ላይ የመቆየት እኮ ምክንያት ኖሯቸው አይደለም። ዘለንስኪን ጦርነት እየተዋጉ ያሉት የሚያስመልሱት ግዛት ኖር አይደለም እኮ ወይም እነዚህን የዓለማት ዘለንስኪ በአውሮፓ ውስጥ የአውሮፓ መጀመሪያ የኔቶ ስትራቴጂ አካል አድርገው ራሳቸውን ራሽያን በመፋለም ነው ሰበብ ነው። አሁን ደግሞ አሜሪካ አፈንግጣ ለብቻዋ ነው ያለችው። ስለዚህ አውሮፓውያኖች ፑቲን የኛም ስጋት ናቸው። ጦርነቱ እዚህ ዩክሬን ብቻ አይደለም። ቀጥለው እነዚህ የፈረደባቸው እንትኖች አሁን እዚህ ላይ ተወጥረው ነው እንጂ በተመሳሳይ መንገድ የሚኮረሻሽሟቸው ሀገሮች አሉ ማይቀር እነ ኢስቶኒያ፣ ላትቪያ፣ ሊቱዌኒያ እነዚህ ነው። እነዚህ ሶስቱ ላይ በዩክሬን እጃቸው ተይዞ ነው እንጂ ወደ ኋላ አይመለሱም እነሱ። ስለዚህ እነዚህ ደግሞ የኔቶ አባል ሆነዋል። ስለዚህ ኔቶ ተጠቃ ነው አስተሳሰቡ ገብቷል። ግን ፑቲን እነዚህን ሀገሮችም ብለው አሁን እስከ ካዛክስታን እንደዚህ ያሉትን የቀድሞ የሶቪየት ህብረት ሪፐብሊኮችን ጠቅልሎ መልሶ ሶቪየት ህብረት ማድረግ አይደለም የሶቪየት ህብረት አይደሉም ማለት ግን የና አሜሪካ ናቸው ማለት ግን አይቀበሉም። ስለዚህ
ትናንት በጠቅላይነት ምንድን ነው ይባላል ትናንት በሪፐብሊክነት የአውሮፓ ምንድን ነው የሶቪየት ህብረት አካል ቢሆንም ዛሬ ደግሞ የራሽያ የኢኮኖሚና መልካም ጎረቤቶች በመሆን የምንረዳዳ የምንተባበር ቀጠና ነው መሆን የሚችለው እንጂ እዚህ ውስጥ መተው እንደ አሜሪካ ማክዶናልዳቸውን ሊቸረችሩ ዲሞክራሲያቸውን ሊዘሩ አልፈቅድም ፑቲን እንደ ሶቪየት ህብረት ሪፐብሊክ ማጣት አንድ ነገር ነው እና የሚል ነው እና ግራ ያጋባል እንደዛ ናቸው ግን ደግሞ እንደዛ አይደሉም ወደ ምዕራቡ ካዘነበሉ እንደዚህ ነው የሚለው የራሽያ የሶቪየት ህብረት አካል ባይሆኑ የራሽያ ጓሮች ናቸው ገብቷል ወይም ደግሞ አይኔ ያየ እነዚህ ትናንት የሶቪየት ህብረት አካል የነበሩ ሀገሮች የኔቶ ጓሮ ሲሆኑ አልመለከትም ነው ስለዚህ አሁን የዚህ የኢስቶኒያ የእንደዚህ መሆን ካጥማቸው በላይ ነው ለሳቸው የዩክሬን ጉዳይ ይዟቸው ብለው ያምናሉ አውሮፓውያን በዚህ ብቻ የሚወሰን በነገራችን ላይ አሁንም እነሱ እንደሚያቀርቡት ራሽያ አክቲቭሊ በዚህ ጦርነት ውስጥ በዚህ ጫና ውስጥም የተለያዩ እንቅስቃሴዎችን ከማድረግ ወደ ኋላ አትልም አሁን ካዛክስታን ለምሳሌ ትልቅ ትግል እያደረገች ነው አውሮፓውያኖች እየገቡ ነው ማለት ያው በተለያዩ ስምምነቶች በተለያዩ ኢኮኖሚያዊ መጎራረሶች በብራም ነው እንትን የሚለው እና እዛ ውስጥ የምርጫ ፖለቲካ አለ በዚህ ውስጥ ነው ጨዋታ ያለው ስለዚህ እዛ ውስጥም በመግባት ምርጫዎችን ለማሸነፍ የምትፈልገው ወገን እንዲያሸንፍ የምትፈልገው ወገን ምርጫው ላይ እንዲወዳደር ብዙ ያረፍት ለምሳሌ ራሽያ ሰው እንደዚህ አድርጎ በማስቀመጥ ያው ነገር ባለፈው ብዙ ተነጋግረናል ጀርመን እኮ ቤዚካሊ ራሽያን የህልውና ስጋት ይብላልች ከሞን በሚል አሁን የድሮን የቀደመ የናዚ አይነት መልክ የነበረውን በዛ ደረጃ ይሄ ቅጥም ያለ ጦር በማደራጀት ላይ የምትገኘው ጀርመን እና ሁሉም እነ እንግሊዝ ግንባር ቀደም መሪዎች ናቸው ለዚህ እኮ ነው አስሬ ይሄው ፖሳይዶን የተባለው ይሄ ምንድነው ሰርጓጅ መርከቡ ነው ይሄ ምንድነው ቶርፒዶ ግን ለወትሮ ከመናቀው የቶርፒዶ ስታይል የተለየ ነው በጣም ረጅም ነው በጣም ክቡድ ነው እንደገና ደግሞ በሰዓት ወደ 10000 ኪሎ ሜትር ውሃ መሄድ ነው ውስጥ የአቶሚክ ቦምብ አፍንጫው ላይ ደግሎ ማለት ነው እና ግዚያው የሚያሰኝ ነው ይሄ ዳርቻውን ሲመታው እንዳንሱ ውቅያኖሱ እንዳለ እንደነው ጣቢ ያለ አይደል እንዲያለቅልቀም በደፋው እንዳለ ከስሩ ነው ተገማሽሮ እንደዚህ ነው የሚነሳው የራዲዮ አክቲቭ ብጥብጥ ማለት ነው ያ ነው እንዳለ ላይ የሚፈስ እንግሊዝ ላይ እንዳለ የሚቸልስባት ነው የሚሉ በጣም ፓወርፉል ከመሆኑ የተነሳ ማለት ነው እና እንዲህ አይነት ዛቻ በእንግሊዝ ላይ በዋንኛነት የሚሰነዘርበት ምክንያት እንግሊዝ ፊት መሪ ስለሆነች ነው በዚህ ውስጥ እና ጀርመን ፈረንሳይ አብረው አንድ ላይ ናቸው አየም ስለዚህ አሁን ዘለንስኪ የሚያደርጉት ውጊያ ዓላማ ምንድነው በእነዚህ በቃ ወይ በአሜሪካም በአውሮፓ ውስጥ ትርጉም ያለው ተዋጊ ለመሆን ነው ስለዚህ ከዚህ በፊት ብለናል እውነቱን ለመናገር ያ ጦርነት ያለቀው ባክሙት ላይ ዩክሬን በተሸነፈችበት ጊዜ የዘለንስኪ መንግስት ይህን ጦርነት ለመቀጠል ሌላ አዲል ሊሰጠው አይገባም ነበር ተሰብሯል ያ ጦርነት ራሽያ ጦርነቱን እስከምን ድረስ ለመግፋት ዓላማዋን ለማሳካት እስከምን ድረስ መሄድ እንደምትፈልግ እና እንደምትችል ያሳየ ነበር ስለዚህ በወቅቱ ራሱ ዘለንስኪ ያመነው ጦርነት ነበር ከዛ በኋላ የምዕራባውያኑ እርዳታ ያው አሳመናቸው አንዳንድ እንትኖችን አሳያቸው እንደገና ቀጠሉ ማለት ነው እና ትርፍ ህይወት ነው አሁን ግን ፖክሮቭስክን ራሽያ ያዘች ማለት አጠቃላይ ግንባሩን የሚፈርሰው ተብሎ ነው የሚገመተው ይሄ በአጠቃላይ ምስራቅ ጦር ግንባር ያለው እና ክራማቶርስክና ስሎቪያንስክን
በሚገባ ኢላማ ውስጥ ማስገባት ስለምትችል ዘለንስኪ የሚኖራቸው ሚና እሱንም ደግሞ ፎርቲፋይድ የሆነ ከተማ እንዳው እንደ ፖክሮቭስክ አድርገው ዱቄት እንዲሆን ሌላ 1 ዓመት 2 ዓመት መዋጋት ነው ከዚህ በኋላ ማለት ነው አዎ በዛ ሂደት ውስጥ ግን የምታነሳው ነገር የለም ግን በዚህ ሂደት ውስጥ ደግሞ ዩክሬን እኮ በቃ ሙልጭ እያለች እየጠፋች እኮ ነው ማለት ኢስተርን ፓርቱ አጠቃላይ አንደኛ የሰው ኃይል አዎ ገብቷል አሁን የሚያደርጉት ውጊያ እኮ የሚነገር ሞትን የተቀበሉ ናቸው አሁን በቪዲዮ በፊልም እንደዚህ ሲያሳይ ይታያል እንደ ግሪሳ እንዳንበጣ እንደ ወፍ ሰው አልባ እየተከታተለ እየመጣ በሚመታ በሚገል ቦታ እንትን በሚል ቦታ ላይ እንደዚህ ብሎ ከሄሊኮፕተር ወርዶ እኮ ነው የሚገቡት ከባድ ነው እና ወይ መሞት ወይ መዳን የሚል ፊልም ያኮን ያለው ስለዚህ በሁለቱም በኩል በጣም ጀግንነት ነው የሚታየው በጀግንነት ደረጃ መማማት ነው ተጋድሎ ነው አሁን እየታየ ያለው 24 ሰዓት በጣም ከባድ 24 ሰዓት ባላባራ እንዴት እየተጋደሉ ሳምንታት ሊወስድ ይችላል አያ እና በጣም ከባድ ስለሆነ ይሄንን ከያዙ ቭላዲሚር ፑቲን የቀረውን ምን ምክንያት አላቸው ማይዙበት እስከፈለጉ አሁንም ዘለንስኪ ሊያደርግ የሚችለው ምንም አዲስ አስተሳሰብ የማይነሳ እስከሆነ ድረስ ዩክሬንስ ምንም ማለት ሌላ አስተሳሰብ የለም አይደል የዚህ ጦርነት እንትን መማማት መጋደል ብቻ ነው የሀገር ማለት አሪፍ ነገ ዩክሬን አትነሳም ወይ ግን የዶናልድ ትራምፕን ሐሳብ አሁን እዚህ ጋር እንኳን ቆመ ስታስበው ተገቢ ነው የሚል ነገር እንድታነሳ ያስገድድህም ወይ የኔ ልጆች የመሳሰሉ ቆንጆ ልጆች ናቸው እየሞቱት ያሉት ጦርነቱ ይቁም የሚሉት አባባል ቆንጆ ልጆችን የመሳሰሉ ነው ያሉት ያው ዶናልድ ትራምፕ ቆንጆ ስለሆነ የዶናልድ ትራምፕ ልጆችስ ቆንጆ ነው እስካሁን እንትናለች ማን ኢቫንካ ብቻ ናት ሌሎቹ አስተያየቶች ናቸው ሌሎቹ ብዙም ተው ዓለም ውበት እንደተመልካቹ ነው አይደለም ኢቫንካ ናት ቆንጆ ስለዚህ እሳቸው ያሉት የኔ ልጆች የመሳሰሉ ጥሩ ነጮች ማለታቸው እና ለምን የመሳሰሉ አይደለም እኮ የሞቱ ያሉት ዛዛም የሞቱ ያሉት ነጮች ናቸው ማለታቸው ያው ከከለር አንፃር ማለት ነው አሹር መጀመሪያ ላይ እኮ ጦርነቱ ሲነሳ እኮ ከአውሮፓ ውስጥ አሁን ለመዱት እንጂ ወይኔ አሁን እኮ በዚህ ጦርነት የሚሞቱት እኮ ምንድን የሚሉት የነሱ ብሎንድ ይሆኑ እነዚህ ብሉ አይስ እኮ ናቸው ብለው እኮ የተናገሩ የአውሮፓ መኳንንት ነበሩ ገብተዋል እነዚህ እኮ የሰው ወርቆች እኮ ናቸው እዛ እንትን የሚል ጥቁር የላቸውም በአጋጣሚ ሁለቱም ኦኬ እንጂ ያው ጥቁር የሰው አልማዝ ስለሆነ ማለት ነው ጥቁር ቢኖራቸው እንደው ግዛታቸው ላይ ምናምን 6000 $10,000 እየሰጡ ያስገቡት ነበር ስለዚህ ያው አሁን አማራጭ ፍልሚያው ነጭ ከነጭ ነው እነሱ ናቸውና ያን ያስለቀሳቸው እና ብዙ ማህረባቸውን አውጥተው አያንባቸውን ወደ ሰማይ ፈለጠቋሉ እንደዚህ እነዚህን የሰው ፍልቃቂዎችን የወርቅ ፍልቃቂዎችን እንዲማማቱ ብለው ያሉ አሉ ስለዚህ ዶናልድ ትራምፕ የጉዳቱን መጠን ለማስረዳት የሄዱበት መንገድ ልጆችን የመሳሰሉ ነው ያሉት እና ደብቀው ያቁም እኮ ዶናልድ ትራምፕ የሚሰማቸው ነው የሚናገሩት ደብቀው ያቁም አሁን ለምሳሌ ለደቡብ አፍሪካነርስ ለሚባሉት ለነጮች ታዲኮስቱ እኮ ነው ያሉት እኮ ብለው ሰጥተዋል እኮ ቅድሚያ ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው።
ባይሴ ቱታ እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታ። በነገራችን ላይ ብዙ ነጭ ደቡብ አፍሪካን እኮ ገብተዋል አሜሪካ። ያው በጥቂቱ መሰረት ሂደቱ እያጠረላቸው አቀባበሉ እንትን እየተደረገላቸው ገብተዋል። እና ዶናልድ ትራምፕ ቀናይ ናቸው ለነጭ ለሚሳቸው ደብቀው ታያቁ። አሁን ለምሳሌ የሳውዝ አፍሪካ ነጫጮች መልቲ ሚሊዮነሮች ናቸው። ስለዚህ ሀብት ነው ይዘው የሚሄዱት ወደ አሜሪካም ሲሄዱ ሀብት ነው። እሱም አንዱ መንገዳቸው ነው። እንግዲህ እኔ ነጩ ሀብት በወጉ የመብላት ስልጣኔ ያለው ገብቷል። እሱ እኮ ነው የፈጠረው አይደለም። ሼርም በለው ኩባንያም ፍጠር፣ ሀብት ማፍራትን እንዴት እንደምታፈራ ሀብት ያፈራም ሰው በደስታ ሀብት የሌለውም ሰው እንዳይረበው እንዳይራቆት ሜካኒዝም ፈጥሮ አይደለም ሀገሩን አኑሮ እኛን የመሳሰለ ስደተኛ ደግሞ ሲገባ ምን አይነት ሰው ሊገባ ይችላል? ወንበዴ ሊገባ ይችላል። ወንበዴ ከገባ የFBI ይሄን ያደርጋል። በዚህ በኩል ይጠለፋል። ተሰጦ ያለው ደግሞ ሊመጣ ይችላል። በዚህ በኩል እንትን ይደረጋል እያሉ ሐዋርያት እኮ ነው እንደዚህ አድርገው ነው የምታያቸው። ሲስተም ዘርግተው ሁሉንም ነገር አይተው የተሰናዳ ዓለም ነው የነጩ። እና በእውነት ለምነገር ዕውቀቱ ታምር ነው። ኔትወርኩ አንቢሊቬብል ነው በጣም። የነጩ ኔትወርክ እኮ መረዳት የዛን ያህል እኮ ነው አይደል? አሁን እኮ እንደ ይሄንን አይተን ቀና የሆነን ካላሰብን ምን ሆነን ነው የምንቀረው? ይሄን መረዳት አለብን አይደል? አሁን ትልቁ የዕውቀት መጀመሪያ እንደ አትመራመር ነው። የእግዚአብሔርን ሥራ አትመረምርም። በቃ ለመርምርም ብትል አትደርስበትም አይደል? እዚሁ ሌላውን ዓለም እዚሁ የራስህን ስሬት ስታይ በምን አይነት ስልት ምን ከምኑ አገናኝ እንዴት አድርገህ ይሄን መገንዘብ ይቻላል አይቻልም? ራስን እንኳን እንዲህ ያየኸው እንዴት አድርገህ ለራስህ ማውቃት ታዲያ የፍጥረታት የኑስ አትረዳውም ይሄንን። ስለዚህ አትመራመር ይላሉ ጤናህን ለመጠበቅ። እሱን አመስግነህ ኑር ይላሉ። የነጩን ሰው ስሪት እኮ በዚህ ደረጃ ነው አሁን የሆነብን። ለአንዳንድ የነጩን ሰው ስሪት ለማወቅ ለመረዳት መሞከር ይቅርብ አትመራመር የሚያስብል ደረጃ ነው። ኔትወርክ ገብቷል። እንዴት ህይወትን እንደሚያፍለከልኳት እያንዳንዱ ነጭ ስትመለከተው ለራሱ ደስታ ነው እየወጣ ያለው። አታውቁም ምንድነው ደስታው? በዚህ ትሩስ ኤቭሪባዲ ስታየው ምንም ይሁን ጽዳት የሚስራ ነገር ያለው አንድ ኤግዛምፕል እኔ የምኖርበት ቤት አለ እስራኤል የራሳችን ቤት እሺ። እና ግራውንድ ፕላስ 2 እሺ። እና እኔ አፍሪካ ሰው ነኝ ገብቷል። በእስራኤል ሰማይ ውስጥ ነው ቤት ያለኝ በህይወቴ ማለት ነው። ለመጀመሪያ ጊዜ በህይወቴ ቤት ያለኝ በእስራኤል ሰማይ ውስጥ ነው ገብቷል። እዚህ የለኝም ማለት ሊኖረኝ ብዙ ተሳስበ ነገር አለ። እና እዛ ሆነ የጋራ መዋጮ አለ እና ያንን የቤቱን ደረጃዎች አጠቃላይ ይሄ አንደኛ ሁለተኛ ፎቅ ማለት ነው። ሁለት ፎቅ ነው። ጽዳቱ ማዛው ለነገራችን ሁሉ ከቤታችን ስንወጣ ማለት ነው። የሚያጸዳው ማን ነው? የምታጸዳው ክሊዮፓትራ ሊል ይችላል። በኪሏን ውጭ አቁማ መነጽሯን አድርጋ የምታጸዳው። አሁን ይሄ እዚህ ያለ ልምድ ምንድን ነው? እኔም አውቀው ልጅ ሆኜ ጭንቅላቴ ውስጥ ያሉት የፈረንሳይ ኤምባሲ
ዲፕሎማቶች የዲፕሎማት ሚስቶች እና ልጆቻቸው ናቸው። በፈረስ ሰልፉ የማየው እነሱ ነው። ነጭ አሻንጉሊት የመሳሰሉ ናቸው። እና በመኪና እንዲህ በእግር ሽው ሲሉ ነው የምንመለከታቸው መነጽር አድርገው ማናችንም የማይመስሉ ማለት። ከዛ በኋላ ያድክ ስትሄድ ብታያቸው ሁሉ ትልልቅ ሆቴሎች ጋር ሂልተን ብቅ ያልክ እንደውም በሆነ አጋጣሚ ቁርስም ሲያደርጉ ምሳም ሲያደርጉ ሲጫወቱ ሲዋኙ እነሱ ናቸው። ብርቅ ቦታዎች ላይ ከሄድክ አንድ ብርቅ ቦታ አለ ከተባለ እነሱ ስላሉ ዳ ነጭ ሰው እዚህ ጋር ለኔ ለከኛው አልከሪ ሌላ እኔንጋ በጥቁሩ ዓለም ውስጥ እንደ መላእክት ነው የሚኖሩት እነሱ አዋራም አይነካቸው ማይች ነጭ ሰው ጋር ስትገባ ነው ቅድም እንዳልኩ ነው እንዳንተ አዋራ የሚነካቸው ወንታል 90% ህይወታቸው ስራ ነው። በቃ በስራ መደሰታቸው ነው ታላቁ ሚስጥር። በስራ መደሰታቸው ነው ታላቁ ሚስጥር። ስራን መከራ አድርገን ምን ቆጥር ከሆነ ግን በጣም ጭቆና ውስጥ ያሉ ናቸው። ኤቭሪባዲ ስራ ነው ሲቆለምም እንዲህ ሲያደርግ ምን ያስውል የሚለው በአውቶቡስ በምን የለም። ምሳ ቦታ ላይ ግን ስትሄድ ግጥም ብሎ ታያል። ኤቭሪ ቦታ ላይ ይበላል ይጠጣል። ኤቭሪ ጎዳናቸው ላይ ሙዚቃ ለማንኛውም ሰው ተፈጥሮ ካለ አንዳንድ ቀን በጣም የሚገርም 5 ሆነን ማለት ነው ከበሮ ይዘን ማለት ነው ከበሮ ይዘን ወይም ቆንጆ ድምጽ ማጉያ ይዘን ይሄንን እስክታ ገብቷል። እሱን አሁን ያደረገልህ ይሄ አላር ቢሉ ሚሊዮነር ነው የሚሆኑት። ቀጥ ብለው ነው የሚያዩ ኤኒቲንግ አፕሪሺየት ነው የሚያደርጉት። ገብቷል። አይፈርዱም። መጀመሪያ ይመስጣሉ ያሉ አንዳንድ ይሰጣሉ። ጎዳና የነሱ ጎዳና ላይ መኖር ትችላል። ለምን ስራ ሳትቀጠር ገንዘብን እያፈስ ችሎታ ካለ ማለት ነው። ዘፍነ ተገለባብጠው ብትፈልግ በመገለባበጥ የሆነ ወይ ደግሞ የሆነ ነገር ስተር ጎዳና ሰላም ማለት ሰላም እንዲነካል ማለት ነው። እንዲነካል ይዳበሳል ሰላም ማለት እዚህ ጋር ሳንቲም ሲሞላል እዛ ጋር ጥጋበለ ያማረን ምግብ ቀጠጣ አርጋዘ ስመሰርቶ በልተጠተ ልብስ እዛ ጋር ጎራ ብለ ይሄ ነው አውልቀ ቆሻሻ ውስጥ ተጠላ አርገ መነጽርን ግጥም አርገ እንትናን ማን ፊልም ስታሩ ባል ነው ጥራኛን ፊልም ስታር ራምቦን ስለተወጣለ ማለት ነጭ ጋር ሄድ ያለው ስራ ሲስተማቸውን የፈጠራቸውን ብዛት የእንትን ታውቃው አትችልም። ለዚህ ነው እንዴ ቦታ አለ ማንኛውም ሰው ሲጀነነ ይሄ እንዲ ነው ነጭ ሰው ይሄን ማክበር አለብን። በዚህ መመሰጥ አለብን። በዚህ መደነቅ አለብን አይደል? እና በምሳሌነት ያመጣውለ ያቺ ሴት የኛን ደረጃም ተጽናናት ባለመነጽሯ እንዴት እንደምትሰራ እንኳን ያው በኬቶ ተላልፋለ አበርግቷል በኬቶ ተላልፋለ ከዛ ያው አርጋ ስትወጣ ከበር ውጪ እሷን ለማናገር አትችልም። በቃ ስዕል ነው የሚያልፈው። መኪና ውስጥ ገባለች ማለት ነው። የቆመ መኪና ውስጥ ተረካ አርጋ ትሄዳለች። ፕሮባብሊ እንደዚህ አይነት ሌላ ቦታ ትሰራለች ማለት ነው። ሂሳቢ እንደ ዶክተር በመሆንና ጽዳት በመስራት መካከል ልዩነት የለም። አንደኛ ክፍያው በጣም እንትን ነው ተቀራራቢ ነው። አየ የመኖር አቅም የሚፈጥረው ማንኛውም ስራ የመኖር አቅምን ይሰጣል። ዶክተር ሆነ ህይወትን የማዳን ትምህርትና ርቀት ያለህ በችም ዶክተር ባለመሆኔ ነው በዚህ ዓለም ላይ ማዝኑ ምን ከየት ይመጣል መመኘት ብቻ ዶክተር እኔ ዶክተር የሆኑ ሰዎች በሙሉ ብቻቸውን ሊደሰቱ ይገባል ነው። በጣም ይገብታል። በእግዚአብሔርና በሰው መካከል የቆሙ ናቸው። እንዴ ሌላውን ነው ምንግራ አክመው ማዳኑ ራሱ ያንን ያሰኘን ህመም ቁል እንትን የሚዘጉበት መንገዳቸው የሚገርም ነው። እና ዶክተሩም ጽዳት ጠራጊዋም ፋብሪካ ውስጥ የሚሰራው እንትን ያለው ኤቭሪባዲ አንድ የሚያስማማቸው ነገር ደስተኞች ናቸው። ሰርተው መኖር ይችላሉ። ገንዘባቸው ማኔጅ ያደርጋሉ። በፕሮግራም ያላቸው ናቸው። ነጩ ሰው አዛብ ባገሩ ሳይው የሚገርም ነገር ይሄን ያልሰራተኛ ኢትዮጵያውያን በአፍሪካን ደሞ ሳያቸው ህልም ናቸው።
አሁንም ያሉት ሐሳብ ላይ የፈረንሳይ ዲፕሎማቶች ናቸው አባራም አይነካቸው እኛን የማይመስሉ እኛ የምንገኝበት ቦታ ላይ የማይገኙ ገብቷል በምንም መንገድ እኛ የምንገኝበት ቦታ ላይ ማታገኛቸው ብርቅና ድንቅ የሆኑ ነገሮች ናቸው በአፍሪካ ምድር አገሩ ነጭ ሰራተኛ ነው የትም ቦታ ስራ ቦታ ታገኘዋለህ ምግብ ቦታ ታገኘዋለህ መዝናኛ ቦታ ታገኘዋለህ መንገድ ላይ ታገኘዋለህ ገብቷል እንደምናደርግ ስላለ አንዳንዶቹም ቁጭ ብለው እንትን ያደርጋሉ በአፍሪካ አገር ስታዩ ግን ነጭ ሰው በተለየ ነው የሚሆነው አይ ዶንት ኖ ይሄን ከምን ጋር ነው ያመጣሁት ስለዚህ ዶናልድ ትራምፕ ጦርነቱ ይቆም እና ዶናልድ ትራምፕ ግን እንደው ነጭ ሰው ሲዝናና ይሄን ከመሰለ ሲዋጋም ደግሞ ክፉ ነው ጉሮሮ ለጉሮሮ ነው የመጨረሻ ክፉ ነው ምክንያቱም አቅሙ ነው የዚህ ወደ ጥፋት ከገባ የቴክኖሎጂ ትሩፋቱ ደግሞ ገብቷል አሁን የነገርኩን አይነት ህይወቱን መቻሉን ልዕልናውን ብቃቱን ስልጠቱን ጽዳቱን እምረቱን ገብቷል ልብሱን ወዘናውን ሳቢውን ማስ ነገር እንደዚህ ያደረገ በጣም እኮ የሚገርም ነው አሁን ለምሳሌ ቶርፒዶ ነው ሰደው ሰርጓጅ መርከቦችን ነው ይሄ ነጩ ሰው ምድር ለምድር ውሃ ለውሃ የሚሾልክበትን የሚያሸንፍበትን የሚዋጋበትን ባየር የሚዋጋበትን ሌት ተቀን ሳይተኛ ያው ሰው ለማጥፋት ነው አይደል እየሰራ ያለው እና ይሄም በዚህኛው መልኩ ደግሞ ስታየው ጥግ ድረስ አሁን እንዳልኩ ራሱን አሁን የሚኖርበትን አየው ኦርጋናይዝድ ቢዩቲፉል ግሬስፉል በምን ቃል ትገልጸዋል አየር ማረፊያ ኩስት አየር ማረፊያ ብቻ ኳገር ነው አፍንጫም ያሸተው አይኔም ጆሮ የሚሰማ ኤቭሪቲንግ ታምር ነው ገንዘብ ያልወጣበት ነገር የለም ሀብት ያልፈሰሰበት ነገር የለም እና እንዴት አድርገን ነው አስበው ታውቃለህ ምን የሚሆን መነሻው ብዙ መነሻ እንዲሆነው እሱ ነጭ ሰው እንዲሆነው እንደዚህ የሚባል ነገር ኦኬ አይደለም እንዴ ስንት ሚሊዮን ስደተኞች አሉ በነጩ ሀገር ስንት ሚሊዮን ጥቁሩ ሰውና የላቲኑ ሰው የኤዥያው ሰው የሚልበት በጣም ብዙ ናቸው አሁንስ ወንዝ አቋርጦ ተራራ እንትን አድርጎ ምናምንም ሰው እዛ ለመግባት ይፈልጉ ለምንድን ነው እኚህን ሰው እኚህ መናጢ ሰውዬ ማናቸው ዶናልድ ትራምፕን የምድር እርግማን ሳማ ያደርጋቸው ነገር ምንድነው ስደተኛን አንቀው ለማስወጣት የሚያደርጉት ጥረት አይደል ምክንያቱም ለምን ይኸውልህ አስቀድሞ የተሰራ ሲስተሚክ የሆነ ማንም ሰው ገብቶ ሊኖርበት ሊያድግበት ሊበለጽግበት የሚያስችል እንትን ተሰርቶ ቁጭ ያለ ነው አይደል ከዚህ ሲነሳ እህልዋይ ከብዶ የነበረ ፍርሃት ራሱ የለም በመካከለኛው ምስራቅ ጦርነት ነው አይደለም እስራኤል ወልደ እንደዚህ ሲባል ሰማለን ከዚህ እስራኤል ስትሆን እንደዚህ አልፎ ሚሳኤሉ ሲመጣ በስተቀረ ነው ምነግርህ ማትሰማም እንደዚህ በቃ ይሄንን የሚከታተል ጦር ክፍል አለ ጦር ክፍል አለ መንግስት አለ ዜና ትሰማል በተረፈ የምታቀደው ነገ ስላለው ጭፈራ ነው ለነገው ጭፈራ ትኬት እንቆርጣለን ማን ነው የሚመጣው ምናምን አዛ ላለብህ ሰርግ ነው ባህልን ለማክበር ነው ህይወትን ነው የምታየው ኤቭሪቲንግ መብራት ውሃ ገለመኔ ምን አገባት ኤቭሪባዲ ስራው ይዘራል መብራት አይጠፋም ውሃ አይጠፋም ምንም አይጠፋም ኤቭሪቲንግ አለ ለምን አንተ ስራ እዛ ጋር እንደምትሰራው ኤቭሪባዲ ስራውን ይዘራል ገባ ለምሳሌ ነገ ደግሳለሁ ብላ ወይ መብራት ይቋረጥ ይሆን ወይ ሐላል ይችላል ወይ ደግሞ ሊሆን ይችላል አጣትሉም ይዶንት አውቶቡስ ላይኖር ይችላል አትልም መጣው 8 ሰዓት ተቀጠሮ ሰጣል አድሰው በቃ 8 ሰዓት ላይ እንትኑ ጋር ምንድነው ይባለው በእነሱ እንትኑ ጋር እዛ ሱፐርማርኬቱ ጋር እንገናኝ
ወይም እንትና እዛ ሸዋርማ ቤት እንገናኝ ወይ ደግሞ በቃ ኢየሩሳሌም እንገናኝ አውቶቡስ መናኸሪያው ተባብለሃል አይደል? አዎ በዚህ ሰዓት ተባብለሃል እና በተሳት ነው የምትገናኘው። የግል መኪና የለህም። አውቶቡስ መናኸሪያ ሲለን ገብቷል። ስለዚህ አሁን ከጓደኛዬ ጋር ተቀጣጠርኩ 7 ሰዓት ከሆነ የ6 ሰዓቷ መያዝ አለበት አውቶቡስ። አዎ የ1 ሰዓት ጉዞ ነው። የ6 ሰዓቷ አውቶቡስ አለች። 6 ሰዓት አለች። ምንም አይነት ምክንያት ኖሮ የ6 ሰዓቷ አውቶቡስ የምትጠፋበት ምክንያት የለም። ከ5 ከ10 ከሩብ አትመጣም። 6 ሰዓት ላይ ያቸው አውቶቡስ ትመጣለች። አንተ ዛሬ ላይ ያለ አውቶቡስ ውስጥ ገባለ ማለት ገብቷል። ኦርጋናይዝድ ኒት እና ሁሉም በቃ በልፍት ትወጣለህ፣ በልፍት ትወርዳለህ፣ በሚወስደን ትለት ትወጣለህ፣ በልፍት ትወርዳለህ። ሁሉ ነገር ይሰራል። እንደዚህ አይነት ሰው ነው ነጩ። ሲጣላ ቅድም የጠራው ቶርፒዶ ነው ያልከው አትደነቅም። የቢ52ቱን አታውቅም? የአሜሪካን ጡዋን ጣፊ እኮ ነው። የቦምብ ጎተራ እኮ ነው። ይረመርማል። ቦምብ እያነጠፈ ነው የሚለው። ከዚህ ጀምሮ እስከ ወልመራ ድረስ እያነጠፈ ነው የሚለው። ዝም ብለህ መፈንዳት ብቻ ነው እንዳይጥ አለቀ። አነጣጥሮ እኮ ነው ከ10 ኪሎ ሜትር እዚህ ሆነ እኮ ነው የሚመታ። አዎ 10,000 ኪሎ ሜትር እንግዲህ አድሞልሙሎ ነው የሚመታ። ያለው ያ የተካነበት ሳይንስና ቴክኖሎጂ ወደ ተቀይሯል ማለት ነው። ወደ ጥፋት ይቀይሯል። ስለዚህ ሲጋደል ደግሞ አስፈሪ ነው። 70 ሚሊዮን የሞተው በሁለተኛ ዓለም ጦርነት በጣም ትልቁ። አሁን በዩክሬን ምክንያት ሶስተኛ ዓለም ጦርነት እንዳይነሳ የተባለው ምንድነው? የሚቀር ነገር እኮ ስለሌለ ታሪክ ነጋሪ የሌለበት ጦርነት የሚሆነው። እኛን ቢተውን ግን አፍሪካን ተባለው ብንባል 10,000 ዓመት ይፈጅብናል። መጠፋፋት አንችልም። በራሳችን መሳሪያ እኮ ደክሞን ፌንት አድርገን ደክሞን ትልያለ አንችልም። ገብቷል። እንደ ኑሯችን መጠን ነው። ገብቷል። ስለዚህ በዛ ደረጃ ነው። ይሄ ማለት ምን ማለት ነው? የተለዩ ናቸው ማለት አይደለም። እንደ ፍጥረት ገብቷል። የተለዩ የሚያደርጋቸው እንደ ሰው ኦርጋናይዝድ መሆናቸው፣ እንደ ሰው በሲስተም መኖር መቻላቸው። ሲስተም ፈጥረው አሁን ለምሳሌ እዚህ እኔ እናንተ እንደውም የጸና ነው ያሁን ያለን ፓርትነርሺፕ ማለት ሽርክና። ሁለት ሆነን እኮ ሽርክና ጀምረን አንጨርስም። ብዙ ጊዜ አይቀርም። መሀል ላይ ከሄደ በኋላ በጠብላይ አንዱም ወስዶ ሀብቴን ዘረፈኝ ነው የሚለው ምናምን ተነጣጥረሃል። በሲስተም በጋራ ላይ የሂሳብ ሰራተኛ ቀጥረ እንደዚህ በሲስተም ውስጥ የመስራት ነገር የለም። የማስታወቂያ ድርጅት ትዝ ይላል በጣም ስራው በበዛበት ጊዜ ራሴን የምጠይቀው ነገር ነው በጣም እየገረመኝ። ያኔ ሜጋ የሚባል እንግዲህ ሜጋ ማለት ትልቅ ድርጅት ነው ተቋቋመ። ሜጋ የሚባል ተመሰረተ። ሲመሰረት የኔ ግምት ያ ሜጋ ማለት ሜጋ ሲመሰረት አሁን በጥሩ ደሞዝ ይወስደኛል ነበር የኔ ግምት። ግሩም በሆነ ደሞዝ እንበለው 200 እና 300 ሰዎች በዛን ጊዜ በነበረው ገብቷል። ለምሳሌ ማስታወቂያ ዴሊቨር ማድረግ አለበት። መንገር አለበት አይደል? ማስታወቂያ መንገር አለበት። አያ ማስታወቂያ ለዚህ ለምን ሊቀጥረኝ ይችላል አይደል? ሌሎችም አሉ እንደዚህ ያደርጋል። የአይዲያ ክፍል ነው የማስታወቂያ አይዲያ የሚፈጥሩ አይዲያ የሚፈጥሩ በዛ ውስጥ ሊካተቱ የሚችሉ በዛም ውስጥ ሊወስድ ይችላል። እንደዚህ አድርጎ ትልቅ እንትን ሆኖ በሚገርም ትልልቅ ስቱዲዮዎች የማስታወቂያ የሚሰሩበት ቴክኖሎጂውን ካሜራው ምኑን አምጥቶ የማስታወቂያውን ደረጃ ኢትዮጵያ ያደርጋል የሚል እምነት ነበር። በጨራሽ በኋላ ላይ ተፈጠረው እኔና ሜጋ እንወዳደራለን ማለት ነው። እኔ አንድ የንግድ ፍቃድ ይዤ ማስታወቂያ ድርጅት ነኝ። ጓደኛ አንዱ ደግሞ መስም ማስታወቂያ ድርጅት ነው። ስለዚህ ማስታወቂያ ድርጅቶች በደባልነት የተለያዩ ስቱዲዮዎች ውስጥ እየሰራን ከዛ ደግሞ በየራሳችን ጓዳ የየራሳችንን ስቱዲዮና እንትን እያስቀመጥን እንትነንና ይሄ እንትን ማለት ምንድን ነው የሚባለው? ኦርጋናይዝ ነው። ቢግ ፒክቸር ሆኖ እንደዚህ እንትን ማለት ይሄ ቀላል ነገር ስላልሆነ እኮ ነው። እንደዚህ አይነት አቅሙ ነው ነጩ ጋር የምትመለከተው ኦርጋናይዝ የሚያደርግ ይሄን ነገሮችን እኛን የሚያሰጉንን እንትን የሚሉትን ነገሮች በሲስተም
መተካት እና ሲስተሙን የመቆጣጠሪያ ሜካኒዝሞች እኛ መቆጣጠሪያ ስንል ታቃለብን ማለት እንደሆነ እነሱ ግን ኦዲቲንግ ብትላው እንደዚህ የምትላቸው ኦርጋናይዝ በሆነ መንገድ ስላሉ ሀብታቸውን እያንዳንዱ ዜጋቸው ራሱ በእንትን ውስጥ ሼር ውስጥ የተወሰነ ገንዘብ የሆነ ሼር ውስጥ ያስገባል ያንተን የሚያደርግበት ነው ስንት ሼሮች ይጀመራሉ የደረሱ ሼሮች ሲሰባሰቡ ምንድነው ሼር የገባ ሰው አለ ለምሳሌ መደበኛ ሰው ሆነ የ5 6 ብር ወይም የ10 ብር ደሞዝተኛ ሆነ ሰው ገንዘቡን ወስዶ አስገብቷል የተባለው ነገር ገዝቷል ግን ያ ገንዘቡ የደረሰ እንዴት ነው ይሄድ ያለው ምንም በሼሩ ላይ አዛዥና አዛዥ የሆኑ ሰዎች ስራውን ምን ያህል እየሰሩት ነው ስራው ይሰራል ብለው የሰጡት ቃልና በተግባር ይሄድ ያለው ነገር ምንድነው ሰዎች በዚህ ውስጥ እየተጠቀሙ ነው እየተመዘበሩ ነው so many things አሉ እነዚህ ሁሉ ኦርጋናይዝድ አድርጎ ስርዓት አድርጎ የማፍለክለክ እንትኑን ልንቀናበት ይገባል ገብቷል እኛ ማድረግ ማንችለው ነገር አለ ምሱ ገብቷል እንደሱ ለማድረግ እንችላለን ብሎ አምኖ ሁሉ ጊዜ ስቴፕ ባይ ስቴፕ በእንትን ባለ ስራን ባስቀደመ ሁኔታ እና ሳይንስና ቴክኖሎጂን ሪሊ በከፍተኛ ጥናት በከፍተኛ መነሳሳት ትምህርት ቤቶቻችን ልጆቻችን እንደማህበረሰብ በዚህ ቀናይ እንዲሆኑ ኳስችን ቢያርግ በቃ አንተ እንዲባል የሆነ ቦታ መጀመር አለብህ የሆነ ገብቷል እንዲህ አይነት የቻይኖቹ ጋር ያለ የሥራ እንትን አይነት ነገር ያስፈልጋል ጥቁር ሰው ይሄ ለማለት ነው በስደት የሚኖረው ሁሉ በስደት ውስጥ የምቾቱ ደረጃ መሆን የለበትም በታወቀ የአውሮፓና አሜሪካ ዩኒቨርሲቲ የሚያስተምር መምህር ቁጭቱ ነው ሊገል የሚገባው ገብቷል ያገኘውን ይዞ ይበቀዋል በዚህ ዓለም ላይ እንደው እፎይ ብለ ለመኖር ይበቀዋል እስካሁን ይሰራው በነፃም ቢሆን ወደ ሀገር መጣህ አንዱ ተቋም ውስጥ መስራት አለ ከእምነት ይነሳ በቃ ገብቷል ያ ደግሞ እንዲመች እንደ ሀገር መስራት አለበት እንደዚህ ያደረግ ሁሉ በውጭ እኔ አሁን ሁለቱን ልንገርህ ነው የምነግርህ እንደ ኦባማ የአሜሪካ ፕሬዚደንት በሆነ ነው የምነግርህ እሺ የርካታዬ መጨረሻውን ምሱ እኔ ጡረታ እድሜን ኬንያን አሳልፍ ስልጣን ላይ በነበርኩበት ጊዜ ዛት ዋዝ ኦፖርቹኒቲ የኔ ማንነት የኔ ስር ሀገሬ ነው አፍሪካ በአድሎ በመናምን አይደለም የሚደረግ ለዘሬ በሚል ሐሳብ አይደለም አየህ የፈጠረው ከነጭና ከጥቁር ማህፀን ወጣ አባቱ ጥሩ ተማሪ ነበር ኦባማ ያንን ስልጣን ሲያገኝ በአሰራር ኬንያን በሲስተምና በእንደዚህ አይነት በቴክኖሎጂ መንገድ የሆነ ምዕራፍ ላይ እንድትቀመጥ ለማገዝ ግን የሚችልበት እድሎች ነበር ወደዚህ ነው የምነግርህ እና ከዛም በኋላ የጡረታ ጊዜውን አስቦ ነው የምነግርህ አስቦ አሁን እሱ ባለበት ቦታ ላይ ሊፈጥራቸው ግን የሚችላቸው ግንኙነቶች ማመንጨት የሚችለው ነገር አድርጎ ኬንያ ነበር መኖር ያለበት ቤተሰቡን ይዞ ወደዚህ ነው የምነግርህ የኬንያ የጸጋዋ የእድገቷ አካል ሆኖ ማለት ነው መከፋፈል ፈጥሮ አይደል ያለውን እንትን በማድረግ የሆነ ነገር መስራት ይችል ነበር በዚህ መንገድ ካልተሰራ ታዲያ እንዴት ተደርጎ ነው የሆነ እርፍ መጨበጥ የሚቻለው ይሄ ነገር ሊያደርገው ይገባል እንጂ he will die American ምንም ታምር የለውም ገብቷል እሱ ባባቴ ኬንያዊ ነኝ ካለ ያው አንድ ምሳሌ ልንገርህ ስለሱ አይ ቲንክ ቶፒካችን ሄዷል ምንም ማድረግ አይቻልም አንድ ምሳሌ ልንገርህ እሺ ኦባማና የኦባማ እህቱ ማለት ነው ያባቱ ልጅ እሺ እንትን እሱ ለጉብኝት ተማሪ ሳለ እዚህ መጥቶ ነበር እሺ ኬንያ መጥተው አንድ ሆቴል ውስጥ ገብተው አዘዋል የእንደሱ አይቀርብም የራሱ መጽሐፍ ላይ ያነበብኩት ነው እሺ እንትኖቹ አስተናጋጆቹ ትኩረት የሚሰጡት ለነጮቹ ነው ሙንጌላ ነው የሚሉት ነጩ ሙዛንጊ ነው ምናምን የሚሉት እሺ ለሙዛንጊ ነው ትኩረት የሚሰጡት እና
እዛ ገብተው አገራቸው ነው ያሉት ሲል ጆርጂያና እና ብሎ ቶሎ ጀርመኖቹ ጋር ምናምን ከዛ ምናምን ያዝርጋል እና ይሄ በጣም እርስ ሲያደርግ እዚህ ሀገራችን እንደምንለው ምንድነው አዘን የለ እንደ ማኪያቶ እዚህ ጋር አይመጣም ወይ ምንድነው ስቴኩን ማለት ነው እሷ እዛ ስለሆነች እንደዚህ ባለው እዛው ኬንያዊ ስለሆነች አለች ማለት ነው እና ያም የሚያቀርበው ብሽቅ ምን ነካት ሊላት ይችላል የታለ መከባበሩ የታለ ተጎዳለ ገብቶ ደግሞ ነጭ ባለበት ቦታ ተቆለጥ እንዴት ይከባበራል ያይሲ ኦባማ ቁጭ ብሏል እዛ ኦባማና እንትን ቁጭ ብለዋል ግን ነጭ ካለ ነጭ ነው የምታከብረው አይደል እንዴ አንዳንድ ሰዎችም እኮ ሰማሉ ራሳቸውን በሆነ መንገድ ከነጩ ጋር እኛ አይደንቲፋይ ማድረግ ይፈልጋሉ ገብቷል ራስን ነው ራስን ማክበር መቼም ራስን ምን ማለት ነው ይሄንን ሳፈር አድርጓል ኦባማ ጽፎታል አይደለም ምክንያቱም ያውቀዋል እና ሰው ግን አሜሪካ ሆኖ ነው የሞተው እዛ ሆነ ሚሊዮን ዶላሮች ውስጥ እንዳለ እዛ ንግግር አለ እዛ ነው የሚሞተው ያባቱ ዘር ነው ይሄ አገሩ ነው ይሄ አይደል እዚህ ቢሆን ግን ያስተዋጽኦ ትንሽ የለውም አንድ ስቴፕ የሆነ ነገር ሊያግዛቸው ይችላል ያለው ድርጅታዊ ብቃት በመጠቀም ኬንያ ውስጥ የሆነ አሻራ መተው ይችላል ነበር ያን መስዋዕትነት ቢያደርግ ሞር ይመረጣ አሜሪካም ተደግፈው ነበር አሜሪካም ታግዘው ነበር አሜሪካም ኢምፕሬስ ልትሆንበት ነበር ይሄ እኮ ነው ያለው ሁኔታ አሁን እንደውም አንድ የሚባል ምን ማድረግ አይቻልም ርዕሱን ምን ይባላል የአሜሪካ ጥቁሮች ለምሳሌ ማናቸው አሁን ፕሬዚደንት የሆኑት ኦባማ ዶናልድ ትራምፕ እሺ ተጠበቃቸው ነበር በኋላ አጭበርብራ ነው ዋሽታል ተብሎ እስር ቤት ወጥቶ ለፓርላማ እንትን ያለ ወይም ደግሞ ስቶርሚ ምናምን ለተባለች ነጎዲ ገንዘብ እንትን ያረጋው ማለት ነው ምስጥረኛቸው እሱ አሁን የራሱን ፖድካስት ከፍቶ ትራምፕን የሚያጠቃ ሰው ነው እሱ እንዴት ያሉ ዋሾ እንዴት ያሉ ሰው እንደሆነ እየነገረን ያለው እና እሱ ነው የተናገረው በቺካጎ ውስጥ እንሄዳለን በመኪና እሺ ስንሄድ ቺካጎ ውስጥ ውልቅልቅ ያሉ ኮንዶሚኒየሞች ሳር የበዛባቸው ምናምን በሱ ውስጥ ሲሄዱ ዶናልድ ትራምፕ ያሉ አቤት በእንዲህ ሴታ መኖር የሚችል ጥቁር ብቻ ነው ይላሉ ያ እንግዲህ የጥቁሮች መኖሪያ ነው እሺ እና to this extent ዘረኛ ናቸው የሚል ነው ነገሩ ሰው ያቀርበውና ጥቁሮችም ውስጥ እንደምታውቀው ያው እንትን አለ ግን እንዳጠቃላይ የአሜሪካ ጥቁሮች አሁንም ያው በሂደት የደረሰ ነው የእኩልነት ጥያቄ አላቸው በሀገሪቱ ፖለቲካ ውስጥ በሀገሪቱ ህይወት ውስጥ ያው እንትን እኩል ምንድነው የጸዳ መኖሪያ እንደዚህ ያለ ነገር ይፈልጋሉ አይደል የሚጠይቁን እና አንዳንዶቹ ምን ይላሉ the worst በሆነ የወጣ ሲናሪዮ ሲባል why not ይላሉ if አሜሪካ ሪስፔክት ልታረጋቸውና ተገቢ ቦታቸውን ልሰጣቸው ካልቻለች ለኛ ካሳላቸው በባርነት ያፈሰሱት ጉልበት ማለት ነው እሱን ይዛው አፍሪካ ውስጥ ግዛት ጠይቀው መሬት ፈልገው በጅማን ይሰጣቸዋል ነው አፍሪካ ውስጥ ገብቷል ከአንድ ቦታ እንደገና ተመልሰው በስደት ወደ አሜሪካ እንዳይሄዱ እንጂ ነው ዛመተው አሁን እነዚህ በአንደኛው ዓለም ውስጥ የኖሩ ናቸው እና የዛ ትሩፋትም የሆነ ነገር አላቸው ይዘው አንድ the most respectable የሆነ የጥቁር ሀገር ገብቷል ሲስተም የተዘረጋበት ዲሞክራሲ በለው ቻይና አይነት በለው ሲስተም ነው የምታየው እነሱ ጋር ሲስተም የተዘረጋበት የሰዎች ሰብአዊ መብት ተከበረበት 24 ሰዓት የሚሰራ
24 ሰዓት የሚደሰት ራሱን ከማንኛውም የውጭ ጠላት ለመከላከል የሚያስችለውን ቴክኖሎጂ ታጠቀ ብረት ቆልምሞ መድፍ የሚሰራ ገብቷል የሩቅ ጠላቱን በሩቁ ቆሽም ነው የሚያስቀርበትን ሚሳኤል መስራት የሚችል አንድ ለምሳሌ ደረገርኩ የኒውክሌር መሳሪያ ጉዳይ አንስተናል እንደ ዘር እንዋጋበት ብሎ ቢሉ አይዋጉም ሌሎቹ ኤዥያን አጠፋለሁ ቢሉ አውሮፓያኖች ቻይና ታጠፋቸዋለች አዎ ስለዚህ ኤዥያን አለማስለካት ትችላለች ቻይና መካከለኛው ምስራቅን አጠፋለሁ ቢሉ ኤዥያ አካል ናቸው በርግጥ አረቦችን አጠፋለሁ ብሎ ቢሉ ሳውዲ አረቢያ ራሷ ባሰራው ከፓኪስታን ጋር ባላት ወዳጅነት ሙልሙሎችን አስገብታ ራሳቸው ፓኪስታን አስገብታ መካከለኛው ምስራቅ አረቦችን ታደለች የሚገርም ብቸኛዋ ተከላካይ ሀገር የሌለ ብቸኛዋ ፋርስ ብቸኛ ናት በዘር መካከለኛው ምስራቅ አረብ አይደለችም ኢራን ፋርስ ናት እሺ እሷ እንኳን የእስራኤል ፍላጻና የአሜሪካ ፖሊሲ ይዟት የነሱ ትይዟት ነው እንጂ ይኸው እንትኗን አጥፎባት ይብን የኒውክሌር ማመንጫ እንትኗን አበልጽጋለች በዛ ደረጃ ያለው እንደምንም ብላ አንድ ወጋገር አቶሚክ ቦምብ ራሷን ለማዳን አታቃም ጊዜ እናንተ ካለ ራሷን እንደዘር ለማዳን ማለት ነው አንድ ራሷን ፋርስን ለማዳን አስፈላጊ ከሆነ ደግሞ በዚህ ፈጠረቻቸዋል በሌላ መንገድ ከሄደ ግን በዘር ደረጃ ምን በፋርስ እንዳጠፋ ራሷ አይል ማለት ይችላል እንዴ ያርከደህ ገብቷል ላቲን በትገባው ላቲኖች የላቸውም ኒውክሌር ብራዚል ከፈለገች 3 ወር አይፈጅባት ኦሬዲ ወይ አንድ አመት በቤትና የቴክኖሎጂ ሄደ አርጀንቲና ገብቷል እሺ ስለዚህ አሁን ወደ አፍሪካ ስትመጣ ግን ከዚህ በፊት እንዳወራ ነው يعني ያያል ስለዚህ እንደዛ መተው ልክ አይሁዳውያን እስራኤልን መካከለኛው ምስራቅ ታሪካቸውን ተከትለው እንዳደረጉት ከዚህ በባርነት ከአፍሪካ የወጡ ናቸው አይደል አዎ ስለዚህ አሁን እነሱ ያሉበት ገንዘብ ሪሶርሳቸውን የሳይንስ ቴክኖሎጂ ነገር ይዘው መተው አንድ ሪስፔክት አንድ ለጥቁሩ ምሳሌ የምትሆን ሀገር ቢፈጥሩስ ለዳንዳንዱ ጥቁር እንትን ጀርባ የምትሆን ገብቷል ለምሳሌ አንድ ጁን ቤትኛው ማለት ምንም ልትለው ይችላል አንተ ራብተኛ ልትለው አትችልም አዎ አንተ ይፈልከውም በለው አንዴውም በብዙ ቴክኖሎጂ ላይ የሱ ውጤት ነው ያለው አየ የትም ቦታ ቢኖር ምንም ልትለው አትችልም ትሩፋቱ ከመቀበል ውጭ ወደዚህ ነው ምንነገር ለምን ጀርባውን ብትመለከት ጀርባው እስራኤል ነው አዎ ስለዚህ ለዚህ ለጥቁር ዲያስፖራ ጀርባ የሚሆን አንድ ፕራውድ ብላክ ኔሽን ለመፍጠር የሚል አይነት አስተሳሰብ አለ አንዳንድ ጊዜ ግን ብዙዎች ሊሆን አይችልም በማለት የሚተውስ ነው በመሃል አዲስ አበባ ቅንጡ አፓርትመንቶች ባለ 1 መኝታ 70 ካሬ በ480 ሺህ ብር ባለ 2 መኝታ 100 ካሬ በ690 ሺህ ብር እንዲሁም ባለ 3 መኝታ 140 ካሬ በ980 ሺህ ብር እንደሚያገኙ ያውቃሉ ሰላም ዲኤምሲ ሪል ስቴቶች ነን በነፋሻማው አለቡ መብራት ጋር እየገነባ ነው ባለው መንደራችን ውስጥ በ30% ልዩ ቅናሽ ጥቂት ቤቶችን ለሽያጭ አቅርበናል በተጨማሪም እነዚህም ቤቶች 60% የባንክ ብድር የተመቻቸላቸው ሲሆኑ እርሶ 40% በ4 ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል ያስተውሉ የቅናሽ የመንደራችን የመጨረሻው ቅናሽ በመሆኑ ቀድመው ለመጡ 15 ሰዎች ብቻ ነው ለበለጠ መረጃ በ0995 89 8747 ላይ ደውለው ይመዝገቡ ወደ ፖክሮቭስክ እንግዲህ ወደ ፖክሮቭስክ ስንመጣ ፖክሮቭስክ ይቅርት በለ ሩሲያ ፖክሮቭስክን ሙሉ በሙሉ ቢቆጣጠር ያቆም ነው ቅድም እዚህ ላይ ስለሆነ ነው የቁልቁለት መንገድ ይሆንለታል ወይ ከዚህ በኋላ የሚፈልገውን ግዛቶች ከያዘ በኋላ ይከላከላል ወይስ ይቀጥላል ዘለንስኪ ያላቸው አማራጭ አሁን ቭላዲሚር ፑቲን ፖክሮቭስክን
ያዙ ማለት በቀጥታ መልእክት ነው ምንም ማድረግ አትችልም በቃ አሁን የቭላዲሚር ፑቲን ለዚህ ጦርነት መቆም ዶናልድ ትራምፕ ለሚያደርጉት ጥረት እሽታቸውን ሰጥተዋል እሽታቸው ቀሪው ግዛት ይሰጠኝና በቃ እዚህ ጋር ይቆማል ጦርነት ከዛ በኋላ እንግዲህ ያሉ ሌሎች ጥያቄዎቻቸው አሉ እነሱን በድርድር እናድርጋቸው ብለው ነው ያሉት አሁን ይሄን አልሰጥም ያለው ዜሌንስኪ ነው አይሆንም ያሉት አውሮፓውያን ናቸው አይሆንም ማለትና እንዳይሆን ማድረግ ይችላል ወይ ነው አልቻለም ቭላዲሚር ፑቲን ያደረጉ ያሉት ነገር ይሄ ነው ፖክሮቭስክን ሲማርኩ ገብቷል አይናቸውን የጣሉበትን ክራማቶርስክና ስሎቪያንስክ እነዚህን ለመጨበጥ መቅረብ በሩ ተከፈተ ማለት ነው መቅረብ ብቻ ሳይሆን ያለውጋ ኦኬ ይሄ ነገር በዚሁ እኔ እንዳልኩት ይቆም ወይስ ምን ይመስላል ምንም ሆፕ የላትም ማለት ዩክሬን ይሄ መልእክት ለዶናልድ ትራምፕ ለማስተላለፍ ነው 100% ዶናልድ ትራምፕ የሚሉትን የሚያረጋግጥ ነው የዋሪ ደርንጂ አህያ የጅብናት ነው ለዘለንስኪ ያሉት አንተ ሰው የዛሬ ባትፈራረም ነገ ሳሎን የለም ጓዳ ውስጥ ሆኖ ነው ለምትፈራረም ከዛ ደግሞ ጓዳ ይዙታል ጓሮ ትገባለ ወልጥሽ ውስጥ ትገባለ ከዛ ደብዛ ይጠፋል ናሉት ብላክ ኤንድ ዋይት ነን ያሉት ስለዚህ አሁን ቭላዲሚር ፑቲን በዚህ በኩል ፖሴይዶንን ባህር ለባህር ያ ስሙ ጠፋኝ እንደው ማነው አሁን ቀዳሜ ላይ የገባው እሱን የሚተኩሰው ሰርጓጅ መርከብ አለ ገባኩ ቀዳሜ ውሃውስ ገባ እሱን አስገብተው ያ ደግሞ ዝም ብሎ ሲዞር የሚውል ክሩዝ ሚሳይል ሰርቷል 10000 ኪሎ ሜትር የሚሄደው እስከ 20 ኪሎ ሜትር ሲዞር የሚውል እሱን አስመርቀው አሁን ፖክሮቭስክን የሚይዘው ለዶናልድ ትራምፕ ያስተላልፉት መልእክት ጌታዬ እንዴት ያዩታል ይሄ ነገር ምን ጨርሶ አይሻልም ነው ጉዳዩ በአሜሪካና በራሺያ መካከል ማለት ያለበት ስለዚህ አሁን ማን ነው ዶናልድ ትራምፕ አብዳል ያሰውይ በቃ ከዚህ በኋላ ምንን ስማ ምን ሊልነው መጥቶ ዘለንስኪ በውጊያ ይሄም ባክሙት ላይ በተመሳሳይ እንደ ባክሙት እኮ የዘለንስኪ እንትን ነበርኩ የሰርቶ ማሳያ እኮ ምን ያህል እንደሚዋጋ እገዛ ይሰጠው እንጂ የምዕራቡ እገዛ ይለየው እንጂ እንዴት አድርጎ ራሽያን ማሸነፍ እንደሚችል ሰርቶ ማሳያው ነበር ባክሙት ፕሪጎጂን ሲያሸንፉት እኮ ነገሩ ያበቃው ከዛ በኋላ አለ አሁን ደግሞ እዚህ ፖክሮቭስክ ላይ ከዓመት በላይ ይሄ ከሆነ ዶናልድ ትራምፕ ሰላም ማምጣት ካለባቸው ማን ነው ያስቀድሙት ቀድሞ ሁኔታ አለ እሱም በሙሉ ተቀበል ብለው ዘለንስኪን ነው እና ፕሮባብሊ ዘለንስኪ የግድ ተጣምዝዞ ዩካንት ሁሉ ቀን እሱን እየተከተክስ ሌላ ህዝብ ደግሞ አሁን ደግሞ ሌላ አታስደርግም በቃ ምንድነው የሚባለው ከዚህ በኋላ ተጽፏል ተብሎ ነው የሚታሰበው ኤኒዌይ ግን ጻፈው ከኋላ የእግዚአብሔር በጣት ነው እዛ ጻፈው ምንድነው ማቄል ተቄል ፋሪስ ነው የሚለው ምን አማርኛ ትርጉሙ አሁን ፖክሮቭስክ ዶናልድ ትራምፕ ማናቸው ቭላዲሚር ፑቲን ያዙ ማለት ዘለንስኪ ግላ ግርግዳ ላይ ጻፉለት ማለት ነው ማቄል ተቄል ፋሪስ ተመዘንክ ቀለም ተገኘ እና ይሄን ይዘው ዶናልድ ትራምፕ ማንኛውንም ሚስጥር ጥያቄዎች ተፈጻሚ እንዲያደርግ የሚያስገድዱት ነው ኢቨን አውሮፓ ሊሆን አይችልም ያለው እንትን የማድረግ ነገር ነውና ቭላዲሚር ፑቲን ከዚህ አንፃርም በተጨባጭ ማሳየት ስለሚፈልጉ በሚቀጥሉት ሳምንታት ውስጥ ያሳያሉ ነገር ግን ይሄን ሁሉ በጣጥሶ የዩክሬን ጦር ባለው ተጋር ነው እንደገና ደግሞ አሁን ለምሳሌ አሁን ኦልሞስት 170 ጦር ነው የገባው አዎ በጣም በቃ ትልቅ ፍልሚያ ነው በዛ ግባ በዛ ወጣ በዛ ስንጥቅ ነው ያለው ይሄም ሆኖ ስቲል መንገዶቹን የተወሰኑት መንገድ አስለቅቆ እንደገና የፖክሮቭስክን ህልውናና እህት ከተማም አላት አብሮ መቀጠል ከቻሉ ዘለንስኪ እዚህ ጋር በቃ ግንብ ለምሳሌ በቃ እንትኑ እየተራዘመ እንዲሄድ
የማይቻል አድርገው ፍራስትሬት ማድረግ ከቻሉ ራሽያን ይሄ ሌላ ታሪክ የሚሆነው ስለዚህ የሚቀጥሉ ሳምንታት በእውነት ነው የምነግርህ በጣም ቁልፍ ናቸው ይህ ከዓለምነህ እንስማ ፕሮግራማችን ነው ከዓለምነህ እንስማ ፖክሮቭስክ በአንድ ሳምንት ውስጥ ምን ይገጥማት ይሆን እየተከታተልን እናቀርብላችኋለን ፖክሮቭስክ እጅግ በጣም ስትራቴጂክ ቦታ ናት ፑቲን ፖክሮቭስክ እጃቸው ላይ ናት ከእጃቸው ላይ ትበር ይሆን ወይስ ጨብጠው ይዟት ይሆን የዛሬው ፕሮግራማችን ይሄን ይመስላል በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ ውድ አድማጭ ተመልካቾቻችን ፕሮግራማችን ከወደዳችሁት ላይክ ሰብስክራይብ ሼር እንዲሁም ሱፐር ታንክስ በመግባት ማበረታታት ትችላላችሁ መልካም ጊዜ ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ ለጥራት እንታመናለን በስልክ ቁጥሮቻችን ይደውሉልን አዋዜ ዓለምነህ ዋሴ ዜና